ጤና ይስጥልኝ ጉድና የተከበራችሁ ቤተሰቦቼ በአዲስ ቪዲዮ ተመልሻለሁ። ለቤት አዲስ ከሆናችሁ ቤተሰብ ሆኖ ዛሬ እንግዲህ የተለቀቀውን ቪዲዮ አይታችኋል። እኛ እየጠበቅን የነበረው እንግዲህ ሌላ ነው፣ ግን እየተለቀቀ ያለው ቪዲዮ ተስፋ የሚያስቆርጥ በቃ አለ አይደለ የሚያስከፋ ነገር ነውና አሁን ላይ የዛሬውን ቪዲዮ በተለይ አይታችሁት ከሆነ ዳኒ በቃ አላ ታያቸው ሶሲንና ብሩክን ነገር የሆነ እኛ አብረን እንቀጥል እንደዚህ አይነት ነገር ነው እያስመሰለብህ ያለው ማለት ነው። ሀይሚን የፈለጋት ነገር ይመስላል ልጁ እንግዲህ እንዳያችሁት ስለ ሶሲ እንድታወራውም በቃ ልታወራው የመጣችሁ እንዲታረቁ ተነጋግረው ችግራቸውን እንዲፈቱ ነበር የጠራችሁ። ግን እሱ እንዳያችሁት የሀይሚን ጸጉር ሲነካካ ሲያስተካክል እጇን ሲይዝ አላ አይደለ ታያቸው እያለ ነው እንግዲህ ሲያቋርጣት የነበር። ታያቸው አንቺ የማታውቂውን እየተከታተልኩት ያለ ብዙ ነገር አለ። ጭራሽ ለማለያየት ነው፣ ሆን ብሎ ብሩኬን ለመበቀል ነው ዳኒ። ሀይሚ ብገባሽ ማለት ነው ይቆጭሻል። የምር አሁንም ቢሆን የምነግርሽ ነገር ቢሆን ነገ ይቆጭሻል። ምንም ነገር ኑሮ አይደለም በቃ። ስለዚህ አሁን እንግዲህ ዳኒ ወይ የሆነ ነገር ብሎ ሀይሚን ሞልቶ ከብሩኬ ጭራሽ እንድትቆርጥና እንድትለያይ። ግን እንደዛም ቢሆን አንተ ሀይሚን አታገኛትም ዳኒ። ይሄንን አስረግጬ እኔ እነግርሃለሁ። በእርግጠኝነት ሆኜ የምነግር ነገር ቢሆን ለብሩኬ ያልሆነች ሀይሚ ላንተ ትሆናለች ማለት ይሄ ህልም ነው፣ ህልም ማለት ነው። እንዳታስበው፣ ባታስበው ሁሉ ነው ደስ የሚል፣ ባታስበው ሁሉ ደስ ይላል። የምር ነው የምነግርህ። ለብሩኬ ያልሆነች ላንተ ልትሆንህ። ኧረ እባክህ አንተ ስበብ ፈልገህ እነሱን አጣልተህ ምናምን ነገር በቃ እንዴ ሶሲን እኮ ካልፈለግ ከዚህ በፊትም እኮ በእርግጥ እሷ አልቅሳ ይቅርታ ጠይቃህ ነው እንጂ እንደማትፈልግ ተናግረ ነበረ ሶሲን። ስለዚህ ብሩኬን ስበብ አታድርግ፣ ራስህን ችለህ በቃ እኔ ካንቺ ጋር መቀጠል አልፈልግም ብትላት ደስ ይላል። ግን ደግሞ እነ ብሩኬን አሳበህ ታያቸው ብሩኬና ሶሲን። እኔና አንቺ በቃ አንቺ እንድትጨነቂብኝ አልፈልግም፣ አንቺ ፈታበይ አንቺ ምናምን በቃ እኔ እያጣራሁት ያለው ነገር አለ። ግን አለ ጊዜው ሲደርስ እነግርሻለሁ። ጊዜው አይገርምም? ከብሩኬ አንድ እንከን አታገኝም። አንድ እንከን ማለት ነው። አንተ ከብሩኬ አንድ እንከን ካገኘህ እኛ እንቀጣ፣ እኛ ተመልካቾች እንቀጣ። ምንም ልታገኝ አትችልም። ምንም ነገር የለውም ሲጀመር ከሶሲ ጋር ማለት ነው። እና አታቃግል በቃ። አንተ ሀይሜን አገኛለሁ ብለህ ልጆቹን አታጣላ። የሌለ ልጁ ያልሰራውን ነገር የሌለበትን ጸባይ የሌለበትን አመል አትስጠው፣ የሌለበትን ስም አትስጠው። ይቆጭሃል ዳኒ። ነገ ህሊና የሚባል ነገር አለ። በነገራችን ላይ ቤተሰብ ማለት እዚህ ጋር ሰውም ያለ ወንጀሉ ወንጅላችሁ ለጊዜው ያ ነገር ሊሳካላችሁ ይችላል። ማለት የፈለጋችሁት አላማ ሊሳካ ይችላል። ግን ደግሞ ህሊና የሚባል ነገር አለ፣ እንቅልፍ የማያስተኛ ማለት ነው። ገብቷቸዋል። ልተኛ እንኳን ብትሉ ያ ነገር ውስጣችሁ እየተመላለሰ እንቅልፍ አትተኙ፣ የሰራችሁት ስህተት ማለት ነው። ስለዚህ የሆነ አለ አይደለ ወይ ለመበቀል ወይ ልጆችን አንተ ሲጀመር ትቀናለህ በብሩኬና በሀይሚ ማለት ነው። ስለምትቀና የሆነ መንገድ ፈልገህ ልታለያያቸው ነው እንጂ አንተ የሰራውን ብራንክ ነው ብሩኬ የሰራው። ሌላ ምንም አላረገም። ምንም እንደውም አንተ እኮ ገብተህ አንሶላው ውስጥ ሁሉ ገብተህ ነው ቲሸርትህን አውልቀህ ምናምን ነው። ብሩኬ ምን አረገ? አልጋ ልብሱን እንኳን ገለጥ አድርጎ አልተቀመጠም። ጥጉን ይዞ ነው የተቀመጠው። ይሄ ልጅ ምንም አላረገም፣ ምንም ማለት ነው። ስለዚህ አንተ ያረከው እንደውም ይብሳል። አንተ ራስክን እንደ ጨዋ ልጁን መወንጀል ከልጅቷ ጋር እንዲለያይ የሆነ ጭራሽ ሌላ ነገር አለ እያልክ ነገሩን ታባብሳለና በጣም ያሳፍራል። የምር የሆነ ጊዜ ሶሲ እኔ እንጃ አላቅም ስላንተ ስታወራ ነበር፣ ግን እንደተወራልህም አይደለህም። የምር በጣም ነው የምታሳፍረው ዳኒ በጣም ሲሆን አንተም በቃ አንቺና ብሩኬም ታረቁ፣ እኛም ችግራችንን እንፈታለን። በቃ ይሄ ነገር ይብቃ፣ ይረጋጋ። ቀስ ብለን እስኪ እንደተማረ ሰው ቁጭ ብለን እናውራ። ሚዲያም ከካሜራም ውጭ ሆነን ይህን ነገር ችግር እንፍታው። እስከመቼ ነው ከሳምንት በላይ እንደዚህ የሚቀጥለው ብለህ አንተ እንትን ማለት ትችል ነበር። ለሀይሚም ራሱ እኔም ሀይሚ ተመሳሳይ ነገር ሰርቻለሁ ብለህ ያለውን ነገር ማስረዳት ስትችል አንተ በቃ ከብሩኬ ጋር እንዴ ብሩኬ ምን አረገህ? የቆየ ቂም እኮ ያለብህ ነው የምትመስለው፣ ወይስ ትቀናበታለህ በጣም ማለት ነው። እና በጣም ነው የሚያናድደው የምር የሆነው ነገር በጣም ነው የሚያናድደው። ሀይሜንም ታይ ብለናት ነበር። ነገር ግን ሀይሚ ደግሞ ደረቀች ነው፣ አትሰማም። ጭራሽ ሁሉ ስሜን ሁሉ እንዳታነሱ ነው ያለች። ዛሬ እንግዲህ ጭራሽ ስሜን እንዳታነሱ ነው ያለች። ሚዲያ ላይ እስከመጣሽ ድረስ እስከሰራሽ ድረስ ስምሽ መነሳቱ አይቀርም። በጥሩም ይሁን በመጥፎ በሰራሹ ልክ ማለት ነው። ጥሩ ስትሰሪ ትሞገሻለሽ፣ መጥፎ ስትሰሪ ደግሞ ይሄ ልክ አይደለም ትባያለሽ ማለት ነው። እና እንግዲህ ምን አስባ እንደሆነ አላቅም ስሜን እንዳጠሩ ተብላለች ማለት ነው። ውድ ቤተሰብ ግን ደግሞ አንዳንዴ ቆም ብሎ ማሰብ ጥሩ ነው ማለት
የፈለገ ነገር ቢሆን አብራችሁት ያሳልፋችሁትን ሰው አብራችሁት የበላችሁትን የጠጣችሁትን ሰው አሳልፋችሁ ሌላ ሰው እንዲናገረው ማድረግ ማለት ውርደት ነው። የምሬን ነው ምላችሁ፣ የምሬን ነው። ራሳችሁ ቅጡት። ያን ሰው አኩርፋችሁም ይሁን ባለማናገርም ይሁን ስልካችሁንም በመዝጋት ይሁን ቦልካችሁም ይሁን ራሳችሁን ችላችሁ ቅጡት። ብዙ ጊዜ አብራችሁን ያሳልፋችሁትን ሰው ለሰው አሳልፋችሁ ያ ሰው እንዲመጻደቅበት ወይም ደግሞ ያ ሰው እንዲናገረው አታድርጉ። የምር ነው ምላችሁ፣ ለሁላችሁም ትምህርት ይሆናችሁ። ለሌላ ሰው አሳልፋችሁ አትስጡ። ብዙ አሳልፈዋል እነዚህ ልጆች። ዛሬ ላይ ዳኒ ሀይሚ ባሳየችው ልክ ነው ብሩኬን እየተናገረ ያለው። ገብቷቸዋል። ብሩኬን ሀይሚ ብታከብረው ኑሮ ዳኒ አንድ ቃል አይደለም እጅ መሰንዘር ምናምን እንደዚህ መፈረጋገጥ ይቅርና አንድ ቃል አውጥቶ አይናገርም ነበር። እና ሁሉም ሰው በሰጣችሁት ክብር ነው። ገብቷችኋል። እናንተ የኔ የምትሉትን ሰው ለምሳሌ እናት አባታችሁን እናንተ ባከበራችኋቸው ልክ ነው ጓደኞቻችሁ የሚያከብሯቸው። በዙሪያችሁ ያለ ሰው የሚያከብሯቸው እናንተ ባከበራችኋቸው ልክ ነው።